ብርጭቆን አስቀምጪ እኮ ወጣለሁ አስገባው ከሆነ ዘሩ እንደተጠቀም እንደዛ አይደለም እኮ እሺ አልጠቀሽ አስቀምጪ እሺ አንተ ውጣልኝ ነው ወደዚህ ካሜራውን ከፈለግሽ አይደል አዳምጪኝ ተረጋጊና አዳምጪ ካሜራውን ከፈለግሽ ማስተፋት ይችላል አዳምጥኩ እኮ በቃ ዝም ብለሽ ለምን የምታስጨንቀኝ እሺ እኔ ላስጨንቅሽ ፈልጌ አይደለም በቃ አልፈልግም ዘርዘርልኝ እባክሽ ተረጋጊ እሺ አታልቅሽ ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። እንግዲህ ዛሬ ደግሞ በአንድ ትልቅ አዲስ ነገር አንድ ሰፈር ውስጥ እገኛለሁ። አጠገቤ የምታያት እህቴ አዲስ ምነግር ነገር አለ ብላ ነው የጠራችኝ። እንግዲህ ምን እንደተፈጠረ ምንድነው ይሄ አዲስ ነገር በጣም ትልቅ ነገር ነው ትልቅ ጉዳይ ነው ብላኝ ነው የጠራችሁ። እሱን ነገር ከሷ ምን ሰማ ይሆናል። እንግዲህ ወደሷ ከመሄዴ በፊት ሁሌም እንደምላችሁ ለቀጣይ ስራዎቻችን የናንተ ሐሳብ አስተያየት በጣም ስለሚጠቅመን ሐሳብ አስተያየታችሁን እየሰጣችሁ ሌላ በተጨማሪ ደግሞ እነዚህ ምን ስራዎች ከዚህ በፊት ምን ሰራቸው እነዚህ አሁንም እየሰራን ያለናቸው አዳዲስ ነገሮች ሰውን እንዲያስተምሩ ጥፋት ላይ ያሉ ወንጀለኞችንም ጥፋተኞችንም ከጥፋታቸው እንዲማሩ የሚገባቸውንም ቅጣት እንዲያገኙ ነውና ሰው ጋር ደርሶ እይታ እንዲያገኝ እባካችሁ ላይክ ሼር እያደረጋችሁ ሌላ በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ቤተሰብ የሆናችሁ ደግሞ ቤተሰብነታችሁን እንድታስቀጥሉ በአክብሮት ተጠይቃለሁ። እንግዲህ አሁን የተፈጠረው ነገር ከሷ ምን ሰማ ይሆናል። እስከ መጨረሻው ድረስ አብሮናታችሁ አይለየን። እሺ ሰላም እንዴት ነው አባ? እግዚአብሔር ይመስገን። እስቲ ወደ ጉዳያችን ከመግባታችን በፊት ለኔም ለቤተሰቦቼ ራስሽን ስምሽን ተስተዋውቂ። ስሜ ይቆይ ስላከበርከኝ አመሰግናለሁ። እሺ ስምሽን በትናግሪ ግን ጥሩ ይሆን ነበር። አይ ስሜን መናገር አልፈልግም ማለት ስሜ ይቆይ በኋላ ይደርሳል። እሺ ችግር የለም። እንግዲህ ዋናው ጉዳይ የመጣንበት አላማ ነውና እሺ የሆነች ጎረቤቴ ነበረች 10 አመት በላይ እንተዋወቃለን አብረን ቤተክርስቲያን እንሄዳለን በቃ ማህበራዊ ኑሮ አብረን ነው የምንኖረው ቡና እንጠጣለን አብረን ነው የምንበላው አብረን ነው የምንጠጣው ከሆነ ጊዜ በኋላ በሯን ዘግታ ነው የምትቀመጠው በሯን ዘግታ ለምን ነው የምትቀመጠው ለምን እንደሆነ አላወቅኩም 3 አመት በላይ አልፏታል የሆነ ጻልሽ ነበረኝና እስቲ አንኳኩተህ እንዳለች ጠይቀልኝ አልኩት ከዛ ሲያንኳኳ የለችም እኔ በአጋጣሚ ምን ሆና ነው ይሄ በር ከተዘጋ 3 አመት ሆኖታል ስለዚህ የበር መታየት አለበት ቤት ውስጥ የሆነ ነገር ሆኖ ሊሆን ይችላል ብዬ በሩን ከፍቼ ስገባ ልጅቷ ወደ እንስሳነት ተቀየራለች እንስሳነት ማለት ወደ በግነት ተቀየራለችና ምንድነው ችግሩ ምናምን ብዬ ከዛ ጩሄ በጣም ደንግጬ ምንድነው ችግሩ ለምን ደበቅሽኝ ምናምን ስላት በቃ እኔ መናገር አልፈልግም በራሴ ላይ የደረሰ ነገር ነው ማንንም እንዳቅ አልፈልግም ማለችኝ እኔ በጣም አዘንኩኝ ለምን እኔ 10 አመት ሙሉ አብረን ኖረናል ማህበራዊ ኑሮ ኖረናል አብረን በልተናል አብረን ጠጥተናል አብረን እየወጣን አብረን እየገባን እንዴት እንደስተደብቅኛለች እኔ ከጎንሽኛ ይዞሽ ልልሽ ልረዳሽ እችል ነበር በያልኳት እና በቃ እኔ አልፈልግም እኔ ማንንም እርዳታ አልፈልግም የራሴን ችግር ራሴ ነው የምወጣው አለች እና ስለዚህ አሁን ያለው አማራጭ እኔ ማለት እንደዚህ ላገኘሁት አጋጣሚ ሰው አውርቼ ያ ሰው የሚያስፈልጋትን ነገር እንዲረዳትና እንዲያገኛት ስለፈለኩኝ ነው ላማክር የፈለኩት አይ ማድረግሽ በጣም ጥሩ ነገር ነውና በጣም እንግዳ የሆነ ነገር ነው እየነገርሽኝ ያለው ሰው ወደ እንስሳነት ነው ተቀየረ ያልሽኝ ሙሉ ነው ወይስ ምንድን እንዴት ነው ማለት ልጅቷ ተማሪ ነበረችና ከሆነ ጊዜ በኋላ ነው የመጣውና ሙሉ ሳይሆን ከወገቧ በታች ነው እንደዛ አይነት ነገር የተፈጠረውና በጣም ያሳዝናል ተደርጎ የማይታወቅ ነገር ነው እኔቸው ማላቅ ነገር ነው ልጅቷ በጣም ተሳዝናለች እሷም ጥሩ ጎረቤት የነበረች ከጊዜ በኋላ እንደዛ አይነት ነገር ሲመጣባት በጣም አዘንኩኝ በጣም አሳዘነችኝ እሷ እንደ ሰው እንዳይሰማ ለሰው እንዲያትናገርብኝ አንቺ ምን በሬን ከፍተሽ ስለገባሽ ነው እንጂ ማንንም ሰው እንዲያቀብኝ አልፈልግም አለች በጣም እንግዳ ነገር ነው ማይጠበቅ ነገር ነው እንደዚህ አይነት ነገር ይፈጠራል ብሎ ማንንም አይጠብቅም ማንንም አይጠብቅም ማንንም አያምንም ራሱ አሁን አንተ ራሱ ስለነገር ነገር ራሱ እኮ አላመንከኝም እንዴት ለማነሽ እና ቢያንስ ልጅቷ ጋር ሄደህ ያለውን ነገር ብታይና ብትረዳ ደግሞ እሷን አይተህ ሴትዮዋን ብትጠይቃት ይበለጥ ይሆናል እሱንማ ሄደን እንግዲህ ይሄ እንደቀላል ምናየው ነገር አይደለም ምንድነው የተፈጠረው እንደዚህ ሊሆን ይችላል እንዴት ነው የሚለውን እያንዳንዱን በዝርዝር እናጣራለን እና ግን እሷ ጋር ከመሄዴ በፊት ላይ አንዳንድ ነገሮችን ብትነግሪኝ ማለቴ እንግዲህ እስከ 3 አመት ወዲህ ነው ይሄ ነገር የተፈጠረው አይደለ ለዚህ አሁን የሴትዮ መቀየር ምክንያት ይሄ ነው ማለት ነው ይሄ ነገር ስለመጣበት በቃ ማንንም ሰው መቅረብ የለብኝም ከዛ ሰው ጋር በቀርብ ያገሉኛል ይጠሉኛል ይሄ ነገር እንዴት መጣ ይሉኛል ይጠራጠሩኛል ብላ ስላሰበች በሯን ነክታ መቀመጥ ወሰነች እኔ ደግሞ እንደዛ እንዲሆን አልፈልግም ጥሩ ጓደኛዬ ናት ከጊዜ በኋላ በመጣው ነገር እኔ እንድርቃትም ልቀየማትም አልፈልግም ያለውን ነገር በጋራ ሆነን እንድንረዳት ነው የምፈልገው እና ከቻልክ እባክህን አናግራት ተባብረን እንርዳት
ይሄ የዜግነት ግዴታችን ነው። መተባበር የግድ ነው። እኔም በሚችለው አቅም በቻናላችንም ስም አብረውኝ በሚሰሩ ሰዎች ስም እና ደግሞ በእርግጠኝነት የምተማመንባቸው የኛ ቤተሰቦች አሉ ለነሱ ይሄንን አሳውቄ ይረዱናል። እሱን በዛ ተጠራጠሪ። እሺ አባዬ እንግዲህ እውነት ለመናገር እንጃ እስከማየው ራሱ የምር ያመንኩሽ አይደለም። በጣም እንግዳ ነገር ነው። በጣም ያሳዝናል። በጣም እንግዳ ነገር ነው። ለሁሉም ነው፣ ላንተ ብቻ አይደለም። እኔ ራሱ ሰማ በጣም የደነገጥኩት፣ በጣም ነው የጮህኩት። በቃ ምን ልበልህ እኔ እንጃ። እኔ ራሱ በቃ የሆነ ራሴ የተቀየርኩ አይነት ነገር ነው የተሰማኝና በቃ እኔ በቃ አንተን ሳገኝህ ደስ አለኝ። ሳማክርህ አሁን በቃ የሆነ ትልቅ እረፍት ነገር ተሰማኝ እና እባክህ በቃ በተቻለ መጠን እርዳት። እኔም ከጎንህ ሁኜ ያለውን ነገር የሚያስፈልገውን ነገር አብረን ተጋግዘን እንርዳት። መርዳቱን ጉዳይ አትጠራጠሪ፣ ምንም ጥያቄ የለውም። ማድረግ በምንችለው ልክ መሄድ እስካለብን ድረስ ሄደን እችን ሴትዮን እንረዳታለን። እንግዲህ የረጅም ጊዜ ወዳጅ ብለሽኛልና እንዴት ነው የወዳጅነታችሁ ነገርስ? እንዴ በጣም የጠበቀ ወዳጅ ነን። እድር ለእሱ ሲሆን አብረን ነው የምንሄደው፣ ቤተክርስቲያን ሲሆን አብረን ነው የምንሄደው፣ ቤት ውስጥ ቡና እንጠጣለን፣ ምሳ ቁርስ ራት ወጥ ራሱ አንድ ላይ ሰርተን ባንድ ብረት ድስት የበላን ሰዎች ነን። ከጊዜ በኋላ ስትቀየርብኝ እኔ ራሱ ምን ሆና ነው ምን ሰማችብኝ ከኔ ምን አወራሁ ለሰው መጥቶ ነገረኛ ምን አለ እንዴት ሊያጣላን ይችላል? እኔ እንደውም ተቀይማኝ ተጣልታኝ ሰው ወሬ ሰምታ ምናምን ነገር ነው የመሰለኝ ነው ወይስ በሯን ዘግታ ክፍለ ሀገር ሄደች ከቤተሰብ ጋር? ይቺ ልጅ ምንድነው ችግሯን ቢያንስ ብታማክረኝና ብለዳት የቤት ኪራይ የምትከፍለው አታ ነው ወይስ የምትበላው አታ ነው ምን ሆና ነው ብዬ በጣም ሐሳብ ይዞ ነበር። እና ልጁን በመልክበት አጋጣሚ በሩ ዘግታለች የለችም ምናምን ነገር አለኝ። ከዛ እኔ ከፍቼ ስገባ ልጅቷ እንደዛ ሆና አገኘሁት እና በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እኔ እንጃ ምን እንደምልሽ አላውቅም። የምር አያድርስም ይባል ነው። አያድርስ። በጣም ከባድ ነው። ለጆሮም ለምንም ነገር በጣም የሚከብድ ነገር ነው። እኔ በህይወት ዘመኔ አይቼም ሰምቼም አላውቅም እንደዚህ አይነት ነገር። በጣም ያሳዝናል። ክስተቱ በጣም ያሳዝናል። ልጅቷ እኮ ደግሞ ጎበዝ ተማሪ ነበረች፣ ብታያ ትምህርት ቤት ተሸላሚ ነበረች። ከጊዜ በኋላ እንደዚህ አይነት ነገር መምጣቱ በጣም ያሳዝናል። ለማውራትም በቃ እኔ እንጃ ለሁሉም ነገር ለማመን ራሱ ይከብዳል። በጣም ከባድ ነው። በጣም ይከብድ ነው። ማለት ምንድነው የምትሰራው? ምንድነው ከልጇ ጋር ብቻ ነው የምትኖረው ወይስ ሌላ አብሯት የሚኖር ሰው አለ? የምትኖረው ከልጇ ጋር ነው። እህት አለቻት። አንዳንዴ እየመጣች አይዞሽ ምንድነው ችግርሽ? እናንተም አይዞሽ በሏት፣ አብራቸዋት ሁኑ፣ ከጎኗ ሁኑ ትላለች እንጂ ከልጇ ጋር ነው የምትኖረው። ያው እሷም ትሰራለች፣ ንግድ ነገር ነበር የምትሰራው። ያው አሁን እንግዲህ ልጅቷ እንደዚህ ከሆነችባት እሱንም አቁማ ነው የሚሆነው ማለት ነው። ይሆናል እንግዲህ ከባድ ነው። እዚህ ጋር አንደኛ የልብ ህመም አለ፣ አዲስ ነገር የወለዱት ልጅ ከጊዜ በኋላ እንደዚህ አይነት ነገር ሲሆን፣ ሁለተኛ ደግሞ መፈጠሩ ራሱ አንድ እንትን ሆኖ ሳለ፣ ሁለተኛ ደግሞ ሌላ ብዙ ድካም ይጠይቃል። በጣም እውነት ነው። ያረንዴ ስለ ልቦና ራሱ ጉዳት ያመጣል። ልጅ ያደገችልኝ ደረሰችልኝ ከጎን ሆና ትረዳኛለች ብላ ስታስብ ይሄ ነገር ሲፈጠር በጣም ከባድ ነው የሚሆነው። በጣም ይከብዳል። ለማመን ራሱ የሚከብድ ነገር ነው። አንተም ብትሆን እንደዛ አይነት ነገር ሲከሰትብህ እንኳን ብቻህን አይደለም 2-3 ራሱ በጣም ከባድ ነው የሚሆነው። ይቺ ሰው እኮ ከጎን አስፈላጊ ሰው ያስፈልጋታል። ከጎኗ የሚያማክራት ያስፈልጋታል። አይዞሽ የሚላት ያስፈልጋታል። እዚህ ጋር አሁን ብቻዋን በርዘግታ ስትቀመጥ የስነ ልቦና ጉዳት ራሱ ሊደርስባት ይችላል። እውነት ነው። እንዴ በጣም ነው የሚደርስባት። ያልጠበቀችው ነገር ነው የሚፈጠረው። እንግዲህ በጉልበት ነው ወይም ያንቺ መንገድ ተጠቅመሽ ነው ይሄን ነገር ልታይ ቻልሽውና ምክንያቱም ምንድነው የተፈጠረው? ለምን እንደዚህ እንደሆነ አልጠየቅሻትም? በቃ እኔ እንደዛ ስጠይቃት ልትነግረኝም አልፈለገችም። በቃ ተይኝ፣ ሌላ ሰው እንዳይሰማ ተይኝ በቃ ምናምን ነው የምትለውና ውስጧ ራሱ ምንም ሰላም የለውም። ሰላም አንድ ሰው ሰላም ሳይኖረው እኮ ይሄን ነገር እንደዚህ ነው ብሎ ሊያወራ ራሱ ይከብደዋል። ውስጥ ሰላም ሲሆን ሲረጋጋ የስነ ልቦና ምክር ስታገኝ ምናምን ስትረጋጋ እኮ እኔ እንደዚህ ሁኜ ነበረ ይሄንን ነገር እንደዚህ ብታስተካክሉልኝ የምትለው ከልቧ ስትሆን ነው። አሁን ከልቧ አይደለችም። የልጅቷ መቀየር በጣም አሳስቧታል። ስለዚህ አንቺ ለማንም ይሄን ካወቅሽ በኋላ ለማንም አልተናገርሽም? ይሄው አንተን አገኘሁና ላንተ ነገርኩህ። እስካሁን ለሌላ አላወራህም። አሁን እናንተ ሆነን ልንረዳት ይገባል። እሷ በትክክል ይገባል። ማገዝ ባለበት ልክ እናግዛታለን። ስለዚህ እናንተ እናግዛት፣ አብረን እንሂድና ከፈለክ ደግሞ አንተ ቀርመህ ያለው ነገር አነጋግራትና የሚያስፈልገውን ነገር ከዛ አብረን ተራራርተን እናግዛታለን። አሁን ያለንበት ግቢ የምትኖርበት ግቢ እሷም ያለችበት ነው ወይስ? አይ እኔ አሁን ወጥቼ ሌላ ግቢ ነው ያለሁት። ሌላ ግቢ? ለምን? ሌላ ሰው እንዳይሰማ
ማንም ሰው እንዲያውቅ አልፈልግም ስላለች ሌላ ሰው ቢያውቅ እንኳን አንቺ ነግረሻቸው ነው ብላ ጥላቻ ያድርባታል። ነው ደግሞ እንድትጠላኝ አልፈልግም። የድሮ ጓደኞታችንን እንፈልገዋለሁ። ለዛ ብዬ ከጎረቤት ያለው ግቢ ውስጥ ነው ተከራይቻለሁ። ስለዚህ አሁን እሷ ሌላኛው ግቢ ነው ያለችው ማለት ነው? ሌላኛው ግቢ ነው ያለችው። እስቶ ማለቴ ለማንም አትናገሪ ብላለች። ግን እስቲ በራስሽ ወደኔ ከመምጣትሽ በፊት በራስሽ ለማድረግ የሞከርሽ ምናልባት እንደዚህ የማማከራ ሃይማኖታዊ ቦታዎች የመውሰድ ወይ በህክምና የማሳየት ነገር አላማከርሻትም? አላማከርኳትም። ተይኝ በቃ ተይኝ ማን ግቢ ያለሽ ቤት ያለች ስላለችኝ እኔም በቃ ደንግጬ ስለጮህኩኝ በጀርባ በኩልም ስለነበረች ደንግጬ ስጮህ ስለመጣችም በቃ ተይኝ ብላ በሩን ቆለፈች። አስወጥታኝ እኔን በሩን ቆለፈችብኝ እና እኔ ምንም አይነት ነገር ልጠይቃት አልቻልኩም። ምክንያቱም አልተረጋጋችም። በጣም በቃ እንትን ብላለች እና ስላልተረጋጋች እኔ ልጠይቃት አልቻልኩም። እንዳታወሪም ስላለችኝ በቃ ማውራትም አልቻልኩም። ምናልባት በቃ ስለነበውና ሙያዎች እንደዚህ ካገኘው ቄስ ምናምን እንደዚህ ካገኘሁኝ በቃ በልስ ልጠይቃት ነበር ያሰብኩት እና በአጋጣሚ ደግሞ አንተን ስላገኘው አንተን ደግሞ እንደዚህ ስላማከርኩ በጣም ደስ ብሎኛል። ለምን እንደታውቃለህ? ቢያንስ ውስጤ ያለው ቁስል ትንሽ ተንፍሶልኛል። ከአንዱ ሲያወሩት ትንሽ ስለሚቀንስ እኔ አሁን በጣም ቀንሶልኛል። ቢያንስ አንተ ትጠይቃታለህ፣ ለአንተ ደግሞ የሆነ ነገር ትላለች። ከዛ እኔ ደግሞ ቀስ ብዬ አረጋግቼ ያለውን ነገር ጠይቃታለሁ። እንደዛ ብዬ ነው ያሰብኩት። እሱ የማድረግሽ በጣም ትክክለኛ ነገር ነው። ሁሌ እኛም ለወገኖች መድረስ አለብን። ሁሌ የምናደርገው ነገር ነውና እኛ በተቻለን አቅም ማድረግ ያለብንን ነገር ሁሉ እናደርጋለን። መሄድ እስካለብን ድረስ እሷንም የስለንቦና ህክምና ያስፈልጋታል። እናትዮም ልጅቱም ደግሞ ምናልባት በጸበል እንትን የምትልበትን ወይንም ደግሞ የህክምና መፍትሄ ካለው እሱን የማፈላለግ ነገር እናደርጋለን። እሱም በእኔም በቤተሰቦቼም ስም ቃል እገባለሁ። ደስ ይለኛል። በቃ እንደዚህ ቢሆን ደስ ይለኛል። እኔም አለሁ ባለኝ አቅም አግዛለሁ። እሱ ግድ ነው እንግዲህ እና የድሮ ጓደኞታችን እንዲመለስ ፈልጋለሁ። በጣም ነው የናፈቀሽ? በጣም ማለት በተለያይተን ስለማናውቅ አሁን ስንለያይ በጣም ተሰማኝ። በጣም ነው ይከፋል። ደግሞ አንድ ሰው እንኳን 3 አመት አይደለም አንድ ቀን ራሱ ስትለየው ይከፋል፣ ቀር ይላል። እሷ ግን ለ3 አመት ያክል ነው በርዘግታ የኖረችውና በጣም ከፍቶኛል፣ አዝኛለሁ ከልቤ። እስቲ እቺ ወዳጅሽ ምን አይነት ሰው ናት? እስቲ ንገሪኝ ስለባህሪ። በጣም ጥሩ ሰው ናት። ከሰው ጋር ትጣላም፣ ሰው ላይ አደርስም፣ ካልደረሱባት አደርስም። ጥሩ ሰው ናት። የሥራ ሰው ናት። ሰርታ ወደ ቤቷ ነው። እንብላን ጠጣ ካልካታ አብራ ያለውን በልታ ጠጥታ ነው። እሷም ጋር ካለ እንብላን ጠጣ ነው። ከእንብላ ካንጠጣ ውጭ ሌላ ምን የምታውቀው ነገር የላትም። በጣም ጥሩ ሰው ናት። ጫወታ እንግዲህ ደግ ናት። ጫወታ አዋቂ ናት። አዎ በጣም ደስ ይላል። ግን እኔ እንዴት መሰለሽ በጣም ግራ እየተጋባው ስለሆነ ነው የሰማሁት ነገር ለማመን የሚከብድ አይነት ነገር ስለሆነ ነውና ምናልባት ድሮ ካሳለፈች ያው እንግዲህ የ10 አመት ወዳጅነት ብዙ ነገር በዚህ ውስጥ ብዙ ነገር ትነጋገራላችሁ ታወራላችሁና ድሮ ካሳለፈችው ህይወት ውስጥ ምናልባት እንደዚህ ያን ነገር እንዲፈጠር ሊያደርግ ይችላል የሚል ምክንያት የነገረችሽ ነገር ይኖራል? አረ ምንም እኛ በቃ እንገናኛለን፣ እንስቃለን፣ እንጫወታለን፣ እናወራለን። የድሮ ታሪክ ድሮ በህፃነታችን ያደረግነውን እሱ ያደረገችውን ያደረኩትን ያሳለፍነውን ነገር ስናወራ ይመሻል እንጂ ይሄን አድርጋለሁ ደግሞ እኔ ታረጋለች ብዬ አላስብም። በጣም ጥሩ ሰው ስለሆነች እንዴት እንደዚህ አይነት ሰው መጥፎ ነገር ያደርጋል ብዬ አላስብም። ጥሩ ሰው ናት። ለወደቀ ሰው አሁን ራቤ ላለ ሰው ራሱ ያላትን አካፍላ ልብስ የለኝም ፀሐይ መታኝ በረደኝ ያላትን ነገር አካፍላ ነው እና እንደዚህ አይነት ሰው ነው ክፉ ነገር ያደርጋል ብዬ አላስብም። ስለ ቤተሰቦቿስ የነገረችሽ ነገር አለ ወይስ ታውቂያቸዋለሽ በቅርበት? ቤተሰቦቿ እዚህ ቅርብ አይደሉም፣ ክፍለ ሀገር ናቸው። እሺ ማለት እህቷ ብቻ ናት የምትመጣው፣ ሌሎቹ አይመጡም። ያው ግን ስታወራልኝ በጣም ጥሩ ሰዎች እንደሆኑ ዝና ያላቸው ሰዎች እንደሆኑ ምናምን ያው ርቀት ነው አለ አይደል? የሀገር ርቀት ስለሆነ ነው እንጂ ቤተሰቦቿ ራሱ ጥሩ ሰዎች ናቸው። አሁን በስልክ አይዞሽ ልጄ እህት አግኝተሻል፣ ጥሩ አግኝተሻል፣ አብራችሁ ሁኑ፣ እንዳትጣሉ፣ ተሳሰቡ፣ አንዳችሁ ለአንዳችሁ ተደጋገፉ ነው እንጂ የሚሉት መጥፎ ነገር ራሱ ካፋቸው አይወጣም ቤተሰቦቿ። እቺ እትዬው የምትይኝ እዚህ ነው የምትኖረው? ያው እዚህ ነው የምትኖረው። ስራ አላት እና በወር አንዳንዴ በወር ሁለቴ የምትመጣበት ጊዜ አላት። ትመጣለች። እሷም ጥሩ ሰው ናት። እኛ ቤት የተሰራውን ካገኘች በልታ ትሄዳለች፣ እሷ ቤት የተሰራውን ካገኘች በልታ ትሄዳለች። ከሁሉ ጋር ተግባቢ ናት። ጥሩ ሰው ናት። በጣም ትረዳታለች በደምብ። አዎ ሰው አክባሪ ናት። በጣም ጥሩ ሰው ናት። በቃ የቤት ኪራይ ከጎደለብሽ ልምላልሽ፣ የሆነ ነገር አስቤዛ ምናምን ነገር ከሌለሽ ልምላልሽ ነው የምትለው እንጂ መጥፎ ነገር ካፋ አይወጣም። እንግዲህ ከልጇ ጋር ብቻ ነው የምትኖረው ብለሽኛል እና ባለቤቷስ የልጅቷ አባት
ባለቤቷ የለም ከተለያዩ ቆይተዋል። ህፃን እያለች ነው የተለያዩትና በቃ ልጅቷ በጣም ጎበዝ ተማሪ ናት፣ ተሸላሚ ናት። በቃ እኛም አይዞሽ በርቺ በቃ ልጅ ትደርሳለች፣ ልጅሽ ጎበዝ ናት፣ ነገ ስምሽን ታስጠራለች ምናምን እና በጣም ብርቱ ሰው ነበረች፣ ጠንካራ ሰው ነበረች እና ይሄ ነገር በማን ሲፈጠር ያሳዝናል። በጣም ነው የሚያሳዝነው። በዛ ላይ ደግሞ እንግዲህ በልጅ ህፃኗ ልጅ ያለች ነው ማለት ልጅቱ ትንሽ ያለች ነው የተለያዩት አይደለ? አብዛኛውን እንትን ብቻዋን ነው ያሳደገቻት ማለት ነው። ብቻዋን ነው ያሳደገቻት። በጣም ትልቅ የልብ ስብራት ነው። ምክንያቱም ረጅም አመት ብቻዋን አሳደጋ ደግሞ በዛ ላይ እንዳልችኝ ጎበዝ ተማሪ ናት እና የተሻለ ነገር ደርሳ የተሻለ ነገር ፈጥራ የተሻለ ህይወት ታኖረኛለች ብላ ያሰበች ይሄ መፈጠሩ በጣም ያሳዝን ነው። በጣም ያሳዝናል። በጣም እኔ ራሱ በጣም ነው ያዘንኩት፣ በጣም ነው የተሰማኝ። እኔ እንጃ እኔ ምን ልበል በቃ እኔ እንጃ በምን ስሜት ልግለጥልህ። በጣም ከባድ ነው። እኔ አሁን እስካሁን የምር ለማመኑ በጣም እየቸገረኝ ነው ያለው። እስከማይ ነው እንትን ያለኝና በጣም ለማመን ይቸግራል። በጣም ከባድ ነው እና ይሄን ነገር ብንደርስላት ብንረዳት ልጅቷም ወደ ትምህርት ቤት ተመልሳ እንደ ድሮ ጎበዝ ተማሪ ሆና ብትማር እናትየዋም ወደ ድሮ ስራ ብትመለስ ጓደኞቻችንም እንደ ድሮ ቢሆን በጣም ደስ ይለኛል። እኔ እንጃ ምን ልበልህ በጣም ነው የተሰማኝና በቃ የድሮ ጓደኞቻችን በጣም ይናፍቀኛል። አሁን ለእሷ ቤት ሲሄድ ብቻዬን፣ ቤተክርስቲያን ሲሄድ ብቻዬን በቃ እኔ እንጃ ምን ልበልህ በጣም ከባድ ነው እና አብረህ የለመርከው ሰው ሲለይህ ይከብዳል በጣም። እሱ በጣም ከባድ ነው። ግን ሌሎች ጎረቤቶች ጋር አንቺ እንትን አላለሽም እንደሷ ያህል አልሆነልሽም ወይስ ሌላ ጎረቤት ጋር አልተቀራረብሽም? እኔ ከሷዎች ከሌላ ጎረቤት ጋር አልተቀራረብኩም። መጀመሪያም አብረን ባንድ ወር ውስጥ ስለሆነ የገባነው ተከታተን ስለገባን ከሷ ጋር የተግባባሁት። እሷ ትንሽ ቀደም ትላለች 5 ቀንና በዛች በ5 ቀን ውስጥ እሷ ስለቀደመች እኔ ስገባ ቀይና አብራ አስተካከለችልኝ። ቡና አፍልታ ምሳ ምናምን ነገር አለች። በዛው ተግባባን። እንደ ቤተሰብ ሆንና በቃ ልጅቷም ከትምህርት ቤት ስትመጣ እሷ ስራ ስትል ልጅቷ ከኔ ጋር ተቆያለች። ከትምህርት ቤት ስትመጣ የኔም ልጆች ምናምን እሷ ጋር ይቆያሉ እና እንደዛ ስለሆነ በቃ እንደ ቤተሰብ ነው የተቀራረብነው እና ሌላ ሰው በመሃል አናስገባም። ምክንያቱም ሌላ ሰው በመሃል ከገባ ነገረኛ ነው፣ ነገር ያመጡና ደግሞ ያጣሉናል ብለን ስለምናስብ እሷም አታስገባም እኔም አላስገባም። የሆነ ነገር ብትፈልግ ከኔ ነው የምትወስደው፣ የሆነ ነገር ብትፈልግ ከሷ ነው የምትወስደው እንጂ ሌላ ሰው በመሃላችን አናስገባም። በጣም ደስ የሚል ወዳጅነት ነው እያየሁ ያለሁት። ለሌሎችም ትምህርት የሚሆን ነው። በጣም ደስ የሚል ነው። 10 አመት ቀላል አይደለም። በዚህ ውስጥ በጣም ብዙ ነገር ታያላችሁና እንግዲህ አሁን እሷን መርዳት ይኖርብናል። እንዴት ላገኛት እችላለሁ? እኔ ግቢውን አሳይህና ገብተህ ያለውን ነገር ታናግራታለህ። እኔ አሁን አብሬያት ብገባ አንቺ ተናግረሽ ነው ብላ እኔ ልትሳደብ ሌላ ነገር ልታስብ ስለምትችል እኔ በዝም ብዬ ራቅ ብዬ ግቢውን ላሳይህ። ግቢውን ታሳይኛለህ። ከዛ ገብተህ በቃ እንደ እንግዲያ ነገር ሆነ እንደ እንግዲያ ነገር ቡና ብታፈልኝ ምናምን ብለህ አሳስቃት ያለውን ነገር በሩን ስትከፍትልህ ያለውን ነገር በዛ ታያለህ፣ ትረዳለህ ማለት ነው። አሁን በዚህን ሰዓት ቤት ትኖራለች። አዎ በሩን ዘግታ ነው የሚሆነው። ትኖራለች። ምክንያቱም ልጅቱ እንደዛ ስለሆነች ልጅቱን ጥላይት መሄድ አትችልም። ከባድ ነው ጥሎ ያው ሴት ልጅ ደግሞ ብቻ ብዙ ነገር አለ። ስለዚህ ወደ ቤቱ ተወስኛለሽ? አሳያለሁ ቤቱ። እሺ በጣም ነው የማመሰግነው። እንግዲህ ውድ ተመልካቾቼ እንደሰማችሁት ነው። በጣም ለማመን የሚከብድ ነው ለጆሮ። እኔ በጣም የሚከብድ ነገር ነው ይሄ ነገር። የምር እውነት ተፈጥሯል። እንግዲህ እሱን አብረን የምናየው ይሆናል። በጣም የሚያሳዝን ነው። ጥሩ ወዳጇን ነው በዚህ ምክንያት ያጣችው። ለምን ተፈጠረ ይሄ ነገር? ሆኖ ከሆነ ምንድነው ምክንያቱ የሚለውን ነገር እንግዲህ ከዋናው ከባለቤቷ አንደበት ምን ሰማ ይሆናል። እንግዲህ አሁን እኔ እንጃ በቃ ያለው ስሜት እኔ ጋር በጣም ከባድ ነው። ምክንያቱም እንግዳ ነገር ነው እያስተናገድን ያለው። ለጆሮም ለምንም ነገር እንግዳ የሆነ ነገር ስለሆነ ነው። እህቴም ወስዳለሁ ብላኛለች። አብሮነታቸው አይለየን። አሁን እንግዲህ ሄደን ምንድነው የተፈጠረው እውነት ነው ምንድነው ምክንያት የሚለውን ነገር አብረን እናጣራ ይሆናል። እስከ መጨረሻው አብራችሁን ሆኖ እንሂድ። በረከት ላሳየህና ከዛ ነው ወደ ቤት እንመለሳለን። እንድታይኝ ስለማልፈልግ አንተም ገብተህ ያለውን ነገር ጠይቃት። እሺ የትኛው ነው ቤቱ? የኛ ግቢ ነው። ያለውን ነገር እንግዲህ ጠይቃለህ። ተሰበር መዘጋ ከሆነ ማን ይከፍትልኛል? አንኳኳ ሌሎች ተከራዮች አለ አይደል? ከዛ ቤት እንድትጠይቅ ያሳያል። በቃ እኔ እሷን አናገራለሁ። እንግዲህ ያለውን ነገር መጥቼ አሳውቅሻለሁ። እሺና ኧረ ችግር የለውም ደግዋይ።
ሰላም ነው አለን መስከረም ትኖራለች እሺ ገብቼ ማየት እችላለሁ እሺ አመሰግናለሁ ሰላም ነው እህቴ እንዴት ነሽ አለን ይመስገን ዶክተር ባዬ ይባላል አንዳንዴ እንደዚህ በየሰፈሩ እየዞርን ስለ ጤና ነገር እናስተምራለን በተጨማሪ ደግሞ ማገዝ ያለብን እናግዛለንና ስለሱ ላውራሽ ነበር ፍቃደኛ ከሆንሽ አይ አሁን ፍቃድ ለወጣም ሲጀመር ፍቃደኛ አይደለም ትንሽ ደቂቃ ነው ወስድብሽ ማገዝ ያለብን አንደኛ እንዳልኩሽ ነው ስለ ጤና ጉዳይ ነው የህክምና እርዳታ መስጠት ያለብንም ነገር ካለ እንሰጣለን ትምህርቶችንም መስጠት ያለብን ነገር እንሰጣለን በተጨማሪ ደግሞ ድጋፍ ማድረግ ባለበት ልክ የሚያስፈልግሽ ነገር ካለ እሱን ትነግሪናለሽ በእኔም በድርጅታችንም ስም ማገዝ የምንችለው ነገር እናገዛለን ለዛ ነበር አይ እኔ አሁን ልወጣ ነው ጊዜም ስለሌለኝ 5 ደቂቃ ነው ማውስደብሽ እኮ ይገባኛል 5 ደቂቃ ነው ይሄ ደግሞ ከምንም ነገር በላይ ጤና ከምንም ነገር የሚቀድም ነውና ሁሉም ነገር አሁን ማንንም የለም ያለው እኔ ብቻ ነኝ ስለዚህ እኔም ደግሞ ልወጣ ነው እሱማ ነው ግን ይኸውልሽ ከምትሄጂ እኮ ይገባኛል ግን ከምትሄጂበት ነገር በላይ እኛ ይዘን የመጣነው ነገር ይበልጣልና አላቅም ወዴት እንደምትሄጂ ምን ጉዳይ እንዳለሽ ባላቅም ከምንም ነገር በላይ ያው ጤና በጣም ዋጋ ያለው ነው እንደዛ ከሆነ ታደሽ ኳላ ካለሁም ከፎቶ የሚያነሳልን ምንድነው ፎቶ ታንሳኛ አባቴ ዘካር ይኸውልሽ ፎቶ አይደለም ቪዲዮ ነው እኮ ይገባኛል ግን ይሄን ቪዲዮ እንትን የምንለው አንደኛ ስራዎቻችን ለኃላፊዎች አቅርበን የሚገመገምበት ነው ሁለተኛ ደግሞ ስራዎችን እንዴት እየሰራን እንደሆነ ለማሳየት ያህል ነው እንጂ ሌላ ነገር ችግር የለበትም አይ በቃ ነው ይቅርብኝ አልፈልግም ይኸውልሽ ካሜራውን ከፈለግሽ አይደል አዳምጪኝ ተረጋጊና አዳምጪኝ ካሜራውን ከፈለግሽ ማስተፋት ይችላል ይኸውልሽ አሁን እኮ እዚህ ቆመን ያወራንበትን አስገብተሽን ብናወራ እኮ ይስተካከላል አዎ ሰዓት እያቀጠልክብኝ ነው እኮ ስለዚህ በቃ አዳምጪኝ እህቴ ተረጋጊና አዳምጪኝ ይኸውልሽ እኔ ያዝኩት ጉዳይ የጤና ጉዳይ ነው ከምንም በላይ ለማንም ነው በግድ አይደለም እኮ እኛ ለህብረተሰቦቻችን የሚጠቅመን ነገር በመጀመሪያ ደረጃ በፍቃደኝነት ካልሆነ የግድ ጉዳይ ነው ምክንያቱም እኛም ሆነ መንግስት የህዝቦች ጤና የተጠበቀ እንዲሆን ይፈልጋል ስለዚህ ይሄን ነገር ማድረግ ይኖርብናል በቃ ሌላ ጊዜ ወይና አልኩ እኮ ይኸውልሽ ሌላ ጊዜ በሌላ ጉዳይ ሌላ አሁን የሚያስፈልግሽ ነገር ሁሉንም ነገር ትነግሪንና አሁን ላይ ማድረግ የምንችለው እናደርጋለን ደግሞ አሁን ላይ ማድረግ ማንችለው በሌላ ጊዜ መተም ማድረግ እንችላለን ይቻላል ግን አሁንም ራሱ ነው ሰዓት እያቀጠልክብኝ ስለሆነ ይኸውልሽ እዚህ የቆምኩበትን እኮ ገብቼ ባወራሽ ኖሮ እኮ በቃ ጨርሰን ነበር ይኸውልሽ ችግር የለውም ካሜራውን ጉዳይ እኮ ማስጠፋት ይችላል በቃ ፍቃደኛ አይደለም ሲጀመር በቃ ይቅርብኝ አሁን ተረጋጊና አዳምጪ ይኸውልሽ ተረጋጊና አዳምጪ እኔ ልረዳሽ ነው የመጣሁት ምን ትረዳኝ እኮ በጤና ጉዳይ ህክምና የሚያስፈልገው ሰው ካለ ከቤተሰቦችሽ ከማንም ይሆን እሱን እንትን ለማለት ነው እኔ ምንም አልፈልግም በቃ በምንም ነገር አልፈልግም በቃ ስለዚህ እህቴ አዳምጪኝና ተረጋግተን ቁጭ ብለን እናወራ እሺ ይላልሽ እኮ እንደዚህ ነው የሚባለው የግድም በሚባል ደረጃ ፍቃደኛ ሆነሽ ቤትሽ ስላስገባሽን በጣም ነው የማመሰግነው እሺ እንግዲህ ወደ ጉዳያችን ከመግባታችን በፊት ለኔም ለቤተሰቦችም በመጀመሪያ መተዋወቁ ይቀድማልና ስምሽን ብታስተዋውቂኝ ስሜ ይቆየኝ ስሜ መናገር አልፈልግም ምን ችግር አለው አይ ይቆየኝ ያው ለመግባባት ይቀላል መቼስ አንቺ ከመለሽ በስምሽ ብጠራሽ የተሻለ ነው አይደል እሱማ ልክ ነው ግን በቃ ወደ ጉዳይ ግባና እኔም ወደ ስራ ልሂድ ስማት ይጃለሽ እኮ ስሜ ይቆይ መናገር ስለማልፈልግ እሺ እንግዲህ አሁን እኔ ከመጣበት ጉዳይ አንፃር ያው የስምሽ ነገር አሳሳቢ አይደለም ኋላም በንግግራችን ማለት ነግሪኝ ይቻለሽ እሱ ችግር የለምና እንዳልኩሽ እኔ ዶክተር ባዩ ይባላለሁ ከጤና ሚኒስቴር ነውና በየአካባቢው በየሰፈሩ እየዞርን ማህበረሰባችን እንዴት ነው የጤና አጠባበቅ ያለው ግንዛቤ ምን አይነት ድጋፍ ይሻል የሚለው ነገር ነው እንግዲህ ያው ጤነኛ ነኝ እሱማ ልክ ነሽ ጤነኛ ልትሆኚ ትችያለሽ ግን
ተጨማሪ ነገር በጤና ዙሪያ ምንድነው ህብረተሰቡ የሚያስፈልገው ነው የሚለውን መረጃ እየሰበሰብን ስለሆነ ነው ያው እኔ ጤነኛ ነኝ ወይስ ሌላ ሰው ልኮ ነው አንተ ማን ይልከኛል ለምን ይልከኛል በቃ ይሄው እንደምታየኝ ጤነኛ ነኝ እሱማ ጤነኛ ነው እሱማ ጤነኛ ነሽ እኮ በቃ ይኸውልሽ እኔ ጤና አጠባበቁ ላይ ያለው ግንዛቤ ምን ይመስላል የሚለውን ነገር እና ደግሞ ተጨማሪ ምክሮችን ለመስጠት ነው እንጂ እያየሁሽ ነው ጤናማ ነኝ በቃ አሁን እኮ ነገርኩኝ ነው ያባስ በቃ እኔ እንደስተኝ ጤነኛ ነኝ አይደለ በሽተኛ አይደለሁ አሁን አስገባው በቃ የመጣበትን ቁም ነገር እንትን ጉዳይህን ተናገርና እኔም ልሂድ ወደ ስራዬ ስማው ግን እሱን እንዳላወራ ራሱ ሌላ ሰው እየሆንሽብኝ እኮ ነው አይ በቃ ነገርኩ እኮ እኔ ጤነኛ ነኝ እንደምታየኝ ይሄው እንግዲህ እሺ እንግዲህ ወይ አላቅም እኔ ምክር በተጨማሪ ደግሞ የሚያስፈልግ ድጋፍ ካለ ለመስጠት በሚል ነው የመጣሁት እንጂ እኔ ስመጣ ጤነኛ አይደለችም ወይንም ጤነኛ አይደለሽም ብዬ አይደለም አይ እኔ ጤነኛ ነኝ በቃ ስለዚህ ጉዳይን ተናገርና የመጣበትን ጉዳይ ጨርሰ እንድትወጣልኝ መውጣቴማ አይቀርም እኮ እዚህ አልከርም በቃ እኔ ስራ ሰዓት እየረፈደብኝ ነው ጉዳዩ ያው ስለለመንከኝ ነው የቤት ደግሞ ቤት ለመግባት አይከለከልም እሱ ልክ ነው እግዚአብሔር ስለሆነ አይከለከልም ብዬ አስገባው እሱማ በግድም ቢሆን ነው የግድ ስለዚህ ያው ተባበሬ ካስገባው ደግሞ እንደምታይ ጤነኛ ነኝ በሽተኛ አይደለም ይኸውልሽ እኔ በሽተኛ ነሽ እያልኩሽ አይደለም ግን ሌላ በተጨማሪ ስለ ያለሽን ግንዛቤ እሱ ላይ ደግሞ መጨመር ያለብን ነገር ጨምረን ማድረግ የሚያስፈልግሽን ድጋፍ ለማድረግ ነው የመጣነው በቃ እኔ ጨርሻለሁ የመጣበትን ጨርስና እንድትወጣልኝ ከቤት እሱን እንዳልጨርስ እኮ አንቺ ሌላ ሰው እየሆንሽብኝ ነው እንዴ ታዲያ ምን ላድርግ ከዚህ በላይ ቤቴን ገፍቼ ስላስገባሁ ነው እንደዛ እያልኩ አይደለም እኮ ታዲያ ይኸውልሽ አሁን በመጀመሪያ ደረጃ ወይ ጥሩ ስሜት ላይ ሰዓቶኝ ቀርተሽ ይሆናል የኔ መመጣት ምናልባትም ደግሞ የምትሄጂበት ጉዳይ አሳስቦሽ ሊሆናል ግን ከምንም ነገር በላይ ጤና ይቀድማልና ተረጋጊና 5 ደቂቃ ወይ ጤነኛ ነኝ እኮ አሁንስ በሽተኛ አይደለሁም ምን ሆነሃል የኔ አባት ስታይጠኛ ጤነኛ አይደለሁም እንዴ ኧረ እኔ እንደዛ እያልኩሽ አይደለም ይኸውልሽ እኔ እንደዛ እያልኩሽ አይደለም በቃ እኔ ጤነኛ ነኝ አልኩ በቃ እኔ የምኖረው ብቻዬን ስለሆንኩ እዚህ ቤት ውስጥ ስለዚህ ጤነኛ ነኝ በቃ ይሄ ብቻ ከሆነ ጉዳይን ጨርሰው ውጣልኝ እኔ የምሄድበት ወደ ስራዬ አሁን እኮ ጉዳይን ራሱ እንዳልጨርስ እያደረግሽኝ እኮ ነው ሌላ ሰው እየሆንሽብኝ እኮ ሌላ ጉዳይክ ምንድነው ይኸውልሽ እሺ ወይስ ሌላ ከሰው አለ ማን ሊልከኝ ይችላል ማን ሰው የሚልክብሽ ሰው አለ እኮ በቃ ጉዳይን ከጨረስክ መውጣት ነው አይ ሳይሆን ሰው የሚልክብሽ ሰው አለ እንዴ ማንንም አይልክብኝም ታዲያ እኮ ተልከነ ማለቱ ለምን አስፈለገ እንደዛ ነው የሚመስለው እኮ በቃ ንግግር እንደዛ ነው የሚመስለው እኔ እንደዛ እያልኩሽ አይደለም እሱ ሊሆን ይችላል እኔ አሁን እኮ እሱንም ጠይቅሻለሁ እኮ በቃ እሺ አሁን ጨርሳል አይደለ ውጣልኝ ቤቴን ለቀህ ውጣልኝ እሺ መሄድ እኮ አይቀርም አሁን ለምን አትረጋጊም በቃ እሺ ነው ያገባኝ ሌላ የተፈጠረ ችግር አለ የገጠመሽ ነገር በቃ እሺ ውጣልኝ ይኸውልሽ እኔ ተረጋጊና ቁጭ በይ መጀመሪያ ውጣልኝ እሺ እኮ እወጣለሁ ተረጋጊ እኮ በቃ ተነሱና ውጣ ይኸውልሽ አሁን ይኸውልሽ ሌላ የገጠመሽ ችግር ሊኖር ይችላል አዳምጪኝ እኮ ይወጣል ቆይ እንሄዳለን መሄዳችን እኮ አይቀርም ግን ይኸውልሽ የገጠመሽ ችግር ሊኖር ይችላል ተረጋጊና እሱንም ቢሆን መርዳት ያለብኝ ነገር ሊኖር ይችላል የገጠመኝ ነገር የለም እባክሽ የገጠመኝ ነገር ስለሌለ እኮ ተረጋጊ እወጣለሁ ትንሽ ተረጋጊና 5 ደቂቃ ብቻ እስቲ እሺ ተረጋጊ እኮ ቁጭ በይና እኮ 5 ደቂቃ ብለህ ነው እኮ ብያለሁ ግን ስለዚህ በቃ እኔ ልሂድበት ስራ የምሄድበት ስላለኝ ዞር በል ይኸውልሽ እዛ ሄደሽ የምታገኘውን ነገር ከፈለግሽ እኔ ገንዘብ ልሰጥሽ እችላለሁ እሱ ችግር የለውም ምንድነው ገንዘብ አልፈልግም እኔ ሰርቼ ነው ማግኘት የምፈልገው በሽተኛ ነኝ እንዴ እኔ በሽተኛ ነሽ እያልኩ አይደለም በቃ እሺ ውጣልኝ ቤቴን ለቀህ እሺ እወጣለሁ አሁን ተረጋጊና በቃ ውጣ እሺ የኔ ተረጋጊ አሁን አትንካኝ ዞር በልልኝ አትንካኝ ዞር በል ውጣ ውጡልኝ ቤቴን ለቃችሁ እንወጣለን እባክሽ ተረጋጊና ቁጭ በይና እናውራ እኔ ምንም ቁጭ ብዬ አላወራም አልኩ እኮ ውጣልኝ በቃ እኮ መውጣት አይቀርም እኮ ነው እንደዛ አይደለም ምን እያደረግሽ እባክሽ ተረጋጊ እሺ አስቀምጪ እንወጣለን አስቀምጪ እኮ ውጣልኝ እንወጣለን አስቀምጪ እና ውጣ በቃ ሳልፈለክት ውጣልኝ እኮ እወጣለሁ እኮ ዞር በልልኝ እሺ ስልከን ሰብስብና ውጣልኝ ከዚህ ና ውጣ ይወጣል እሱም ይወጣል ተረጋጊ ምንድነው ታዲያ የምትፈልጉት ብርጭቆን አስቀምጪ እኮ እወጣለሁ አስገባው ከሆነ ዞር እንደዛ አይደለም እኮ እሺ አልጠጋሽም አስቀምጪ እሺ አንተ ውጣልኝ ነው ወደዚህ ና ምን ብለህ ና ውጣ ሳልፈነክት እኮ ይወጣል ተረጋጊ ቁጭ በይ ቁጭ በይ እኮ ይኸውልሽ ሰምኛለሽ ይኸውልሽ እኔ ዶክተር ይኸውልሽ አዳምጪኝ
አገባኝ ዶክተር ብትሆን ይኸውልሽ እኔ ዶክተር አይደለም ቁጭ በይ ቁጭ በይ ቁጭ በይ ቁጭ በይ ቁጭ በይ ቁጭ በይ ቁጭ ቆም ማስቀመጥ አንቺ ልቀቂ ተነሳለሁ ቁጭ አድርጊ ስልኩን ቁጭ በይ ምን ልትሆኚ ልቀቀኝ ቁጭ በይ ምንድን ነው አንተ ቆይ ይኸውልሽ እኔማ ጋዜጠኛ ነኝ ምን አግብቶን ብትሆንስ ምን አገባኝ ልቀቂ ምን አገባኝ ይኸውልሽ አሁን ሰምኛለሽ ስርዓት ይዘሽ ቁጭ ብለሽ ታወሪኛለሽ ምን ታመጣለህ ይኸውልሽ ይኸውልሽ ምን ታመጣለህ አንተ ወንድ ስለሆንክ በቤቴ ስላስገቡ ምን ልትሆን ነው ምን ልታመጣ ነው እንደዛ አይደለም አሁን ተረጋጊና የመጣበትን ጉዳይ ሳልጨርስ አልወጣም ወጣልኝ አልኩ እኮ ሰምኛለሽ የመጣበትን ጉዳይ ሳልጨርስ አልወጣም ምንድነው ጉዳይ ምን ፈለክ ከኔ ምንድነው እኔ መናግርሻለሁ ካንቺ የምፈልገው ነገር አለ እኮ ቅድም ጀምሬ እኮ የምትፈልገው ነገር ተናገርና ውጣልኝ ብያለሁ እኮ መጀመሪያ አንቺ ነገር አለሽ ሌላ ነገር ነው የምታወሪው በቃ ስለዚህ ውጣልኝ እኮ መውጣት አይቀርም ግን የመጣበትን ጉዳይ ሳልጨርስ አልወጣም ምንድነው ጉዳይ ከኔ ምንድነው የምትፈልገው ካንቺ የምፈልገው እዚህ ቤት ውስጥ ምን እየተፈጠረ እንደሆነ እንድትናገሪኝ ነው ምን አለ ይሄው እንደምታየኝ እኔ ብቻ ነኝ የምኖረው በቃ ሌላ ሰው አለ አዎ ብቻሽን እንደማትኖሪ ሰምቼ ነው የመጣሁት ማን ነገረ እሱ አይመለከትሽም እኮ መጀመሪያውም እኮ ሰው ልከዋል ወይ ስለኮ አላከኝም አልክ ለምን ተዋሻለህ ለምን አንቺ መጀመሪያም ስትፈሪ ነበር አይደል እኮ በቃ አይመለከተኝም አሁን ቤት ለቀህ ውጣልኝ ይኸውልሽ መውጣቴ አይቀርም ግን ይሄን ጉዳይ ሳላስተካከል አልወጣም ነው ምንድነው ጉዳዩ ከኔ የምትፈልገው እኮ እዚህ ቤት ውስጥ ብቻሽን አይደለም የምትኖሪ ብቻዬን ነው የምኖረው ብቻሽን አይደለም ብቻዬን ነው እርግጠኛ ነህ አዎ በምን እርግጠኛ ሆንክ ልጅ እንዳለሽ ሰምቻለሁ ማን ነገረ የለኝም እሱ መናገር ማን ነው ታዲያ ከኔ ለማልወረች ይኸውልሽ እሱን ጉዳይ ለማጣራት የለኝም አልኩ እኮ በቃ ውጣልኝ ይኸውልሽ አሁን ሁለታችሁ ማን ውጡልኝ ሌላ ነገር ሳይፈጠር አንደኛ ምንም ሊፈጠር አይችልም ይችላል ለምን አይችልም አንተ ማን ስለሆንክ ምንድነው አንተ እኔ ጋዜጠኛ ነኝ እና ብትሆንስ ምን አገባኝ እኔ ጋዜጠኛ ብትሆን ይኸውልሽ አሁን ተረጋጊና ስለተፈጠረው ነገር በዝርዝር ንገሪኝ መርዳት ያለ ወንጀል አለ ተብለን ተላኩ አንቺ የምትፈሪው አለ እኔ አልፈራም ለምን እና ታዲያ ካላስፈራሽ ስለ ወንጀል ምን አስነሳሽ ሰርተሻል አንተ እኮ ተናግሬ ነው ሌላ ነገር ነው ተናግሬ ይገባ አይደል አሁን ደግሞ ሌላ ነገር ነው የምታወራው እኮ የግድ እንደዛ ማድረግ ስላለብኝ ነው ለምን ሰው ገደልኩም እኮ እኔ ገለሻል እያልኩ አይደል እኮ በቃ ውጣልኝ እሺ ቤት ለቀህ ውጣልኝ እኮ እወጣለሁ ተረጋጊና አዳምጪኝ እኔ መጣበት ልጅሽ እዚህ ቤት ውስጥ እንዳለችና ከቅርብ ጊዜ ወዲህ ለመናገር ልጄ ካለች ታዲያ አሁን ቤት ውስጥ እንዴት አታያትም ነበር እልሽ ስንጨቃጨቅ ቢያንስ ትወጣ ነበር እኔ የምኖረው ብቻዬን ነኝ ብያለሁ አይደል እሱ ልክ ነሽ ግን ልጅሽን ደብቀሽ እዚህ ቤት ውስጥ አፍነሽ እንዳለና ልጅሽ ደግሞ ከቅርብ ጊዜ ወዲህ ወደ ባገነት እንደተቀየረች ሰምቼ ነው የሰማሁት ማን ያለ ማን ልኮ ነው እሱ አይመለከትሽም ለምን አይመለከተኝም እኮ አይመለከትሽም ደግሞ ማወቅ ካለብሽም በኋላ ታውቂያለሽ ይሄ ነገር እውነት ነው አይደለም ልጅሽን አፍነሽ ልጅሽ ደግሞ ከቅርብ ጊዜ ወዲህ ለምን ልጄን አፍናለሁ እኔ እናት አይደለሁ እንዴ ምክንያቱም ልጅሽ ከቅርብ ጊዜ ወዲህ ወደ ባገነት ተቀይራለች አይደል አልተቀየረችም ልጅም የለኝም ሲጀምር ይኸውልሽ ሴትዮ እየካድሽ ነው ለምን እከዳለሁ ይኸውልሽ ብዙ ሰዎች በዚህን ሰዓት ልጅ ማግኘት በሚመኙበት ሰዓት አንቺ እንዴት ነው ልጅ የምትክጂው በቃ እኔ እየካድኩ አይደለም ውጣልኝ ሰውዬው እንዴ አንዴ ዶክተር ነኝ አንዴ ጋዜጠኛ ነኝ ምንድነው አንተ ዝም ብለህ የምትቀባጥረው ይኸውልሽ እኔ ጋዜጠኛ ነኝ ይሄንን መረጃ ደግሞ ሰምቼ ነው የመጣሁት እና ደግሞ እኔ መርዳት ባለብኝ መልኩ ልረዳሽ ነው የመጣሁት ምን የምትረዳኝ እኮ እሱን የሚያስፈልግሽን ነገር ተረጋግተሽ ንገሪኝና እኔም ማድረግ በምችለው አቅም አደርጋለሁ ካልሆነ ደግሞ ሰዎችን አስተባብሬ ምንም ነገር የለም በቃ አሰት ነው ወይ ደግሞ ሌላ ቤት ተሳስታ ይሆናል ወደዚህ መጣ እርግጠኛ ነሽ ምንም ነገር የለም ቤት ውስጥ ማየት ትችላለህ ይሄው ሰው ቢኖር እኮ ይወጡ ነበር አልኩ አይደል እሱማ ይሆናል ግን ልጅሽ እንዳትወጣ እንዳትገባ እያደረግሽ ነው ሌላ ቢቀር እንኳን እናት አይደለው እንዴ በልጅ እንዴት እንደዚህ ያደርጋል ይሄ ነገር ስለተፈጠረ ልጅሽ ወደ በግነት ስለተቀየረች ብቻ ቤትሽን ዘግተሽ ልጅሽንም ጭራሽ ከቤት እንደማታስወጪ ሰምቼ ነው የመጣሁት ስለዚህ አሁን እባክሽ ተረጋጊና አዳምጪኝ ነገር የለም በቃ ውጣልኝ ጨርሰሃል አልጨረስኩም ውጣልኝ አልጨረስኩም ሳልጨርስ አልወጣም ብዬሻል እኮ ይኸውልሽ የሚፈልግ ምንድን ነው የተፈጠረው እሱንና እኛ መርዳት ያለብን ነገር እንድትነግሪኝ ነው በቃ ምንም ነገር የለብኝም እኔ ብቻዬን ነው የምኖረው ልጅም የለም እዚህ ቤት ስለዚህ ቤቱን ልፈትሽ ፈትሽ እርግጠኛ ነሽ ሲጀመር ደግሞ አንተ ማንነና ቤት የምትፈትሽው ይኸውልሽ እኔ ጋዜጠኛ ነኝ ብዬሻለሁ ጋዜጠኛ ብትሆንስ ታዲያ ምን አገባኝና የሥራ ፍቃዴን ላሳይሽ እችላለሁ ብታሳየኝም አላስፈትሽህም እኔ ግን መፈተሽ ስላለብኝ እፈትሻለሁ ለምን ትፈትሻለህ ማን ነው ይሄንን ነገር ማጣራት ስላለብኝ
ይሄም ነገር ማጣራት ጋዜጠኛ ስላለብኝ ስለሆንክ አንተ የሰው ቤት ገብተህ መፈተሽ አለብህ እንዴ? የስራ ፍቃድ እስከተሰጠኝ ድረስ አዎ። ለምን ማን ፍቃድ የሰጠክ? እንድሰራ ያዘዘኝ አካል ነው። አይቻልም። ይኸውልሽ እንደዚህ የሚባል ነገር የለም። አሁን ተረጋጊና የተፈጠረውን ነገር እኔና እንጂ አሁን ስለዚህ በጭቅጭቅ አይደለም። አልወጣም። አንተም ተነስ ነው ውጣልኝ። ተነስ ተውጣልኝ። ሂድልኝ። ተነስ። አልወጣም። ተነስ አልኩ እኮ በቃ አልወጣም። እኔ ልሂድበት ዞር በሉልኝ። አልወጣም። ኦ ኖ ምናምን የሚባል ነገር የለም። አሁን ትሰሚኛለሽ? ቁጭ በይና አውሪ። ውጡልኝ። እሺ አንወጣም። ይሄን ነገር ሳንጨርስ ሳናስተካክል አንወጣም። ምን አለ ቆይ እስቲ ምንድን ነህ አንተ? ቤት የምትፈትሸው ማን ነህ? ማን ስለሆንክ ነው? ይኸውልሽ እኔ ጋዜጠኛ ነኝ። እሷ ሴት ናት ብለህ ተሳስተሃል። ነው እንደዛ አይደለም። እኔ እንደዛ ማሰብ ሰው አይደለም። ግን የስራ ፍቃድ ስላለኝ የመፈተሽ ፍቃድም አለኝ። ስለዚህ ፈትሼ ይሄን ነገር ማጣራት እችላለሁ። አትፈትሽም? በቃ ውጣልኝ። እፈትሻለሁ። ውጣልኝ አልኩ በቃ። ሌላ ነገር ሳትፈልገኝ ውጣልኝ። ድጋሚ አልወጣም። እሺ ስለዚህ ይኸውልሽ ሌላ ጭቅጭቅ ውስጥ ሳንገባ ስለዚህ ጉዳይ መፍትሄ ማበጀቱን የሚሻለን። ምንም አታበጅም አልኩ እኮ። ቤቴን አትፈትሽም? ቀጥ ብለህ ውጡልኝ አንተ። ተረጋጊና ቁጭ ብለሽ እናውራ። ይሄን ጉዳይ ሳልጨርስ እኔ ከዚህ ቤት አልወጣም። እሺ ምንድነው ጉዳይ? ከኔ እኮ ግራ የገባኝ ይሄ እኮ እዚህ ቤት ያለውን ነገር የተፈጠረውን ልጅሽን ማየት እፈልጋለሁ። የምን ልጅ ነው የምትለኝ? ልጅሽን ማየት እፈልጋለሁ። ለምን? ምንድነው ችግር? ስለዚህ ይኸውልሽ እዚህ ነው አይደል ያለችው? መኝታ ቤት እንዳገባ። ለምንድን ነው አልገባም? እገባለሁ። አላስገባም። ይኸውልሽ ልጅሽን ማየት እፈልጋለሁ። እዚህ ቤት ችግር እንዴ? ሰው መኝታ ቤት ዝም ብሎ ዘሎ ይገባል እንዴ? ይኸውልሽ እኔ ዘልዬ መግባት ፈልጌ አይደለም፣ ማየት ስላለብኝ ይሄን ጉዳይ ማጣራት አይደለም። አንተ ደግሞ ካሜራውን አታንሳል፣ ወደዛ ሂድልኝ። ይኸውልሽ ካሜራው ይተፈታሽ ችግር የለውም። በቃ አልፈልግም፣ እኔ ፎቶ እንድታነሳኝ አልፈልግም። ዞር በልልኝ። እሺ አሁን አሳልፊኝና በቃ ዞር በል አልኩ እኮ። አላስገባም። አሳልፊኝና ያለው መኝታ ቤቴ አላስገባም። የሰው መኝታ ቤት ስትጀምር ዝም ብሎ አይገባም ከባለቤት ውጭ ነው። እሺ እሱን አውቃለሁ፣ ግን ይሄ የግድ ነው ዘለለ ዝም ብሎ መኝታ ቤት የምታስገባ ሌላ ሰው ነው። እንደዛ እያልኩሽ አይደለም። ይሄ የግድ ስለሆነብኝ አይደለም፣ የግድ ስለሆነብኝ ነው። መስተካከል ያለበት ጉዳይ ስለሆነ የግድ አስተካክለዋለሁ። ለዛ እገባለሁ። እሺ አሁን አሳልፊኝና እገባለሁ። ዞር በልልኝ። አሳልፊኝ። አላስገባህም። ምንድነው ችግር እኮ? እሺ የተፈጠረውን ነገር ወይ ቁጭ ንገሪኝ። በቃ ዞር በልልኝ። በቃ እኔ ምንም ነገር አልፈልግም። ዞር በልልኝ። አትሂድ። በቃ ዞር በልልኝ። ለምንድን ነው የምታስጨንቀኝ? እሺ እኔ ላስጨንቅሽ ፈልጌ አይደለም። በቃ አልፈልግም። ዞር በልልኝ እባክሽ ተረጋጊ። እሺ አታልቅሽ። እሺ አታልቅሽ። እሺ ለምንድን ነው የምታለቅሽው? በቃ አልፈልግም። ውጡልኝ። በቃ ዞር በልልኝ። እሺ አታልቅሽ። ተረጋጊ እኮ እንሄዳለን። ግን ለምንድን ነው ቤቴ መተህ የምትረብሸኝ? መኖር አልችልም እንዴ እኔ? እሺ ትኖሪያለሽ። በቃ ልጄ ብትኖርስ? ለምንድን ነው ልጄን በስናት ማሳድገህ እንዴ? ይሄን ቤት እኮ ተከራይቼ ነው እየኖርኩ ያለሁት አይደል እንዴ? አዎ በቃ ዞር በልልኝ። ውጡልኝ። አታስቸግሩኝ እባክሽን። አታስቸግሩኝ። በቃ ዞር በልልኝ። ይኸውልሽ እኛ ልናስቸግርሽ ፈልገን አይደለም። በቃ እና ታዲያ ምን እየሆንክ ነው እኮ? ይኸውልሽ ልጅሽን ማግኘት እንፈልጋለን፣ አንቺን መርዳት እንፈልጋለን። ልጅሽን አንቺን ቆይ ልጄ ለምንድን ነው የምትፈልገው እኮ? ይኸውልሽ ሁሉንም ነገር ሰምቻለሁ፣ እያንዳንዱን ነገር ማለት ነው። ስለዚህ እሱን ነገር ላገዝሽ ነው የመጣሁት። እባክሽን ልጅሽን አሳይኝና ስለዚህ ዞር በልልኝ አልኩ እኮ። በቃ እኔ ዞር በልልኝ አልፈልግም፣ ምንም ነገር አልፈልግም። ዞር በልልኝ፣ አትንገር። ውጡልኝ ከቤቴ በቃ። እንዴ ምን ነው ጉዴ? ልጄ ብትቀመጥ ምን አለበት? ለምን አትተውኝም? እኔ እሺ አሁን ማልቀሱ መፍትሄው ነው። ስለዚህ በቃ ዞር በልልኝ፣ ውጡልኝ በቃ። እንወጣለን እኮ ይሄን ጉዳይ አስተካክለን እንውጣ ነው እኔ እያልኩሽ ያለሁት። በቃ ውጡልኝ አልኩ እኮ በቃ። እባክሽ ነቴ ተረጋጊ። ነይ አልገባም። ነይ እሺ አልገባም አይደለም አለ። ምን ችግር አለው? እስቲ ተውኝ በቃ። እሺ በቃ አልገባም አይደለም ይጋ። እሺ በቃ አልገባም። ነይ ተረጋጊና እዚህ ቁጭ ብለን እናውራ። ነይ እሺ አታልቅሽ። እኔም ወደዛ አልገባም። ተረጋጊ፣ አታልቅሽ። እሺ እሺ ምንድን ነው የምትለኝ? ቆይ ይኸውልሽ እኔ ሌላ ችግር የለብኝም። ልጅሽ ላይ የተፈጠረውን ነገር ብትተውኝ በቃ። ልጄን ይዤት እኮ እየኖርኩኝ ነው አይደለ? በቃ ተውኝ በቃ። አልፈልግም በቃ ተውኝ። ይኸውልሽ አሁን እኛ ማገዝ ያለብንን ልናገዝሽ፣ ማስተካከል ያለብንን ነገር እንድናስተካክል ነው እዚህ የመጣሁት። ስለዚህ እባክሽ ተረጋጊና የሚያስፈልገውን ነገር ንገሪኝ። በቃ ማልቀሱ መፍትሄው ነው። እስከዛሬም ብቻሽን ሆነሽ ልጅሽን ልታሳድጊ ይችላልሻል። ከዚህ በኋላ ግን ብቻሽን ሆነሽ እንደዛ እንዲሆን እኛም አንፈቅድም አንፈልግም። ምክንያቱም ሰው ነው ለሰው ደራሹና በተቻለን አቅም ልንረዳሽ ነው። አማልቀሱን ታይና
የተፈጠረውን ነገር ልጅሽን ማሳይን ማገዝ ያለብን ነገር ጠይቂንና እኛ አሁን ማድረግ የምንችለውን ነገር አሁን እናደርጋለን። ሌላ ደግሞ በሂደት የሚደረግ ነገር ከሆነ እሱም በሂደት እናደርጋለን። እሺ ታዲያ በምን ልትረዳኝ ነው? ምንድነው እሱ እኮ አሁን በመጀመሪያ ደረጃ የተፈጠረውን ነገር እንግዲህ ሰምቻለሁ። በጣም እንግዳ ነገር ነው፣ ለጆሮ የሚከብድ ነውና ግን ቢሆንም የሆነው ሆኗል። ሁሉም ነገር በፈጣሪ ፍቃድ ነው የሚሆነውና እንዴት ይሄ ሊፈጠር ቻለ? ከመቼ ወዲህ ነው? ይሄ ቆይቷል። ያው ምክንያቱም እኔ ሰውም እንዳይሰድበኝ ልጄም እንዳትሳቀቅ ብዬ ነው በሩን ዘግቼ የምኖረው። ቅድም አንተን ያስገባውክ በግድ ነው ያስገባውክ አይደለ? እዚህ ማንም ሰው እንዲገባብኝ አልፈልግም። እና ጓደኛዬም ነበረች፣ አንድ ጓደኛ በጣም እንቀራረብ ጓደኛም አይደለችም እንደ እህት። ስለዚህ እሷንም አላስገባትም ራሱ ከስንት ዓመት በኋላ ቆይተናል። ስለዚህ በቃ እኔ ማንንም ማስገባት አልፈልግም፣ ያው ሰው እንዳይስቅብኝ ስለምፈልግ። ይሄን እንኳን አንቺ ወደሽ ያመጣሽው ነገር አይደለም። እኔ ብቻዬን ነው እያሳደግኳት ያለች ልጅ እና በቃ ይልሽ አሁን በቃ እሺ ማለት ልክ ነሽ። አዲስ ነገር ስለሆነ ሰው ይገባኛል ስሜትሽ። ግን እስቲ ምን ያህል ጊዜ ሆነው ይሄ ነገር ከተፈጠረ? ቢያንስ አንድ 3 ዓመት አልፎታል። 3 ዓመት ወደ 4 ዓመት እየሄደ ነው። እስቲ መጀመሪያ እንዴት ነበር? ከኋላስ አሁን እንዴት ነው? መጀመሪያ የጀመረው ከእግር ከታችና ከወገብ በታች ነበር። አሁን ደግሞ ወደ ላይ ወደ ሆዷም ምናምን ነገር ሆዷም እየነፋት ነው። እና እንደዛ ነገር ነው እየተቀያየረ በየጊዜው በቃ እየተቀያየረ ነው። በጣም የሚያሳዝን ነው። አሁን ማየት እችላለሁ እሷን? ፍቃደኛ ከሆንሽ እባክሽ ተረጋጊ። እንዳልኩሽ ነው እኔ ሌላ ምንም እንትን የለብኝም፣ ለመርዳት ነው የመጣሁት። እሺ እኔ ግን ባታዬ ደስተኛ ነኝ። ግን ይኸውልሽ ተረጋጊ፣ አታልቅሽ። ማልቀሱ መፍትሄው ነው። እባክሽ ተረጋጊና የሚያስፈልገውን ነገር መፍትሄ እንፈልግ። እሺ ግባና ያት እንግዲህ። እሺ አመሰግናለሁ። ሰላም ነው። ውድ ተመልካቾች እንግዲህ እንደምታዩት ነው። ይቅርታ መንቀሳቀስ ትችላለች? መንቀሳቀስ ትችላል? እሺ ወደዛ ተሸክሚያት ላውጣ? አይ እዚህ ሆና በዛም ብርሃን ታያለች። እንግዲህ ማያት ጨለማ ውስጥ ነውና በዛውም ለቤተሰቦቼ አሳያለሁ። በተጨማሪ ደግሞ አንቺም ያለውን ነገር እሷ ማጠገባችን ሆና ብትነግሪኝ ብዬ ነው። ቢሆንም ችግር የለውም። መልሼ እኔ እዚሁ መልሳታለሁ። እሺ ማውራት ትችላለች? ብዙም አታወራም፣ አንዳንዴ ነው የምታወራው። ያው ሰው እንዳይ የሚፈልገው ይሄን ነበር። ምክንያቱም እኔ ይሁን ሁሉ ጉድ ነው ልጅ ሲኖር የነበረው። ከባድ ነው። እናት ነኝና አልጠላትም ወጥቼ ምን አደርጋለሁ? ማለት እኔ የምር እንደዚህ አይነት ነገር አያለው ብዬ አልጠበቅኩም። ያው ማንም አይጠብቅም። ምን ታደርጋለህ? ፈጣሪ የሰጠ ስጦታ ከሆነ ትቀበላለህ። እሱማ ምን አማራጭ አለ? የምር ትልቅ ስህተት ሰራሽ። ለሰው ቀርበሽ አውርተሽ ቢሆን ኖሮ እስከዛ እዚህ እስከሚደርስ ድረስም አይጠበቅም ነበር። ያው ፈራው ለልጅቷም ሰው እንዳይስቅባት ብዬ ነው እንትን ያልኩት። ይሄንን እኮ አንቺ ወደሽ ያመጣሽው ነገር አይደለም አይደል? ነው ግን በቃ ያው ሰው የሚያወራ ነገር ታውቂ የለ እሱን ስለፈራው ነው ልጄን ለማንም ያላሳየው በሬ ዝግት የምኖረው ለዛ ነው። ያው በር መዝጋቱ እኮ ምንም መፍትሄ አላመጣም። ያው ምን ላድርግ ታዲያ? አማራጭ አለኝ። እሱ እንዳላሳከማት ብርም የለኝም፣ ቤት ተከራይቼ ነው የምኖረው። እንግዲህ ቅድም እንዳልሽኝ ጥሩ ወዳጅ እንደነበረችሽ ነግራኝ
እሷም ናት ወደዚህ ጊዜኛ የመጣችው በነገራችን ላይ ይሄን ነገር ማየት ስላቃታት ነው በዚህ ሁኔታ መቀጠል የለበትም ብላ ነው እና አግዘን ተባብረን የሆነ ነገር እናድርግ ብላ ነው ይዛ የመጣችው እሷም አሁን ቅርብ ጊዜ ነው ያየችው እና ለማንም እንዳትናገሪ ብያት ነበር እንደውም እሷ ራሱ እኮ ግን አላስቻላትም እሱንም ብላ እንዳለች ግን አልቻለችም ማለት ይሄ መፍትሄ የሚያስፈልገው ነገር ነው አንደኛ አንቺ ወደሽ ያመጣሽው ነገር አይደለም እኮ መፍትሄ ያስፈልጋል በማለት ነው ወደኛም የመጣችው እኛም አላማችን ይሄን ነገር ማስተካከል ያለብን ነገር መንገድ የትኛውንም ሄደን እሱን ለማስተካከል ነው የመጣነው እውነት ለመናገር በጣም የሚከብድ ነገር ነው ያያዩ ያለውትና ግን ምንድነው ምክንያቱ እንደዚህ ሊሆን የቻለው ያው ምክንያት እኔ አላቅም ያው በፊት የልጅነት ነገር ሊሆን ይችላል ያው ልጅውንም ላሳታቅ ያው ነው የምትሰራ ነገር ይኖራል እና ያው የሆነ ዛፍ ነበረ ቅቤም ቀባለው ወተት ምናምን እንደፋበታለሁ እና በዛን ሰዓት ቤተሰቦቼ ያው ረገሙ ዘርሽ አይባረክ ምናምን ነገር እያሉኝ እና እሱ ሳይሆን አይቀርም ማለትም ረግሞኛል ቤተሰቦቼ በጣም ክርስቲያኖች ናቸው በጣም አክራሪዎች ናቸው እና እነሱ የረገሙኝ ይመስለኛል ይሄ ማለት እንግዲህ ያን ነገር ደግሞ አሁን ትቻለሁ ቆይቻለሁ ከተውኩኝ ይሄን ባዳም ልኮ ማለት ነው እንግዲህ እኛም ስንማርም ስናድግም ያው በቤተ ክርስቲያን ነውና ፈጣሪያችን ብቻ አምልኮ ነው የሚለው ግን ዛፍ እንደምታመልክ ለሱም መስዋዕት እንደምታቀርቢ ነው እየነገርሽኝ ያለው እና እሱን ትቻለሁ ቤተሰብ ያው እየረገሙኝ ስለነበረ በቃ ከተውኩኝ ቆይቻለሁ ይሄ ነው ምክንያቱ እሱ ነው በቃ ማለት የቤተሰቦችሽ እርግማን ነው ወይስ ማቆምሽ ነው ይሄን ነገር ሊፈጠር የቻለው የቤተሰቦቼ ይመስለኛል እየረገሙኝ ስለነበረ አንቺ ማሻፈረኝ ያልሽ ነበር እንደዛ ብዬ ነበር እኔማ እንዴት ልትገቢ ቻልሽ ወደዚህ ነገር እኔ እንጃ በቃ እንግዲህ የሆነ በፊት የሆነ ሰው ነበር እንደዛ የሚያደርጉት እነሱ ሳይ ነው እንደዛ ማድረግ ጀመርኩት እነሱን ተከታይ ነበር እነሱን ነበር የተከተልኩት እና ቤተሰቦቼ ፈቃደኛ አልነበሩም ሁሌ ነበር የሚረጉኝ ዘርሽ አይባረክ ምናምን እያሉ ሲረጉኝ ስለነበረ ያው የቤተሰብ እርግማን ደግሞ ጠብ አይልም ሲያዝን ጥሩ አይደለም ቤተሰብ ብዙ አባት ሲያዝን ጥሩ አይደለም ያ በዛ ምክንያት ይመስለኛል ያቁታል አሁን ይሄ ነገር እንደተፈጠረ ማንንም አያውቅም ለማንንም አልነገርሽ ማንገናኝም ለማንንም አልተናገርኩም መጣም ጠይቀሽ እህት ምትረዳሽ እህት እንዳለች ነግረሽኛልና እሷ ያው ትምህርት ቤት እንደምትሆን ነው ስለምታውቀው አልተናገርኩም እሷም አታውቅም እንታል አታውቅም በጣም ከባድ ነገር ነው እስቲ ምን አይነት መፍትሄ ይኖራል ብለሽ ታስቢያለሽ አሁን ምን እንጃ እንግዲህ መፍትሄውን እናውቃለን ብለን ምን እናውቃለን መፍትሄ እንግዲህ መፍትሄ ያለው ካልክስ ያንተ ጋር እንግዲህ እስቲ ማለቴ እሱ እንዳለው ነው ምናልባት ቤተሰቦችሽን አናግረሽ እነሱ ይቅርታ እንዲያደርጉልሽ የማድረጉን ነገር አላሰብሽም አላሰብኩም እንጃ ማለት መልሽ ጠፍቶኝ ነው በጭራሽ ያው እኔም እያሰብኩ ወይ ወደ ጸበል ልጃት ሄዳለሁ እያልኩኝ ነበር እንደው እንጂ ወደ ቤተሰብ እንኳን አላሰብኩም እስካሁን ለምን አላደረግሽም ግን እንጃ እንግዲህ እሱም እንዳይዘኝ እኔ አላውቅም ራሴ ምናልባት እንግዲህ ሰው ወይ ምን ስራ ማልዘራም እሷን ይዤ ነው ቁጭ የምለው ቤት ውስጥ እሱማ ቁጭ ማለትሽ ላይ አይቀር ጸበል ይዘሽ ሄደሽ ቢሆን ኖሮ በጣም ጥሩ ነበር ወይ ቅድም እንዳልሽኝ የሰውን ነገር ፍራቻ ነው አዎ የሰው ፍራቻ ነው አንድ ሰው መፈራለሁ ምክንያቱም እንደዚህ ሆነ እንዴት ይዣት ይያለው እሺ ማለት እንግዲህ ወደዚህ ጉዳይ ያመጣችኝ ወዳጅሽ ናት እና ከሷ ጋርም በጣም ተራርቀሻል አዎ እሷ እንደዚህ ከሆነች በኋላ በቃ አንገናኝም አሁን ብታገኛትስ ባገኛትም እንግዲህ ምን ማለት አለ እሱማ ነው ግን ያው በጣም አዝና ነበር ጮች እንደውም እሷ ነበረች አየችው መጀመሪያ ስታይ በጣም ጮዋ ነበር እንዴት እንደዚህ ለምን ደበቅሽኝ ምናምን ነገር አለች ማለትም በቃ የሰው ነገር እንደነገርኩ ለዛ ብዬ ነው እሷን የሚደብቁት እሺ እንግዲህ አሁን ማላስቸገርሽ ከሆነ
መታ ብትገናኙ እንግዲህ እሷ በጣም ጮሃለች የምር በጣም ነው ያዘነችው በጣም ነው የተሰማት በጣም ነው ናፈቅሻት ጥሩ ወዳጅ ነበራችሁ እና መታ አጠገብሽ ብትሆን ምን ይሰማሻል እንግዲህ ምንም አይሰማኝም ደስ ይለኛል ደስታ ነው የሚሰማሽ ደስ ይለኛል እሷ በጣም ነው ናፈቀችሽ በቃ የነበራችሁ ወዳጅነት ምናምን ሁሉንም ነገር በጣም እሱማ ነው ግን ስለዚህ እናቱም ጉዴን ያውቃለች በጣም ከባድ ነገር ነው እየነገርሽኝ ያለውና እንዴት ነው ቀደም ብለሽኛል ማለት 4 አመት ሊሞላው ነው ይሄ ነገር የተፈጠረው እና ባንዴ ነው ይሄ ነገር ወደዛ ወደ በግነት ልትቀየር የቻለችው ወይስ ምንድነው ከዛ በፊት የነበረው ነገር እንዴት ነበር ያው እየቆየ ነው እንጂ እኮ ሁሉ አይደለም ያ ጸጉር ሁሉ አይቆየም ይጠፋል ይወጣል ጆሮዋም በቃ ቀንድም ታወጣለች ጸጉሩ አንዳንዴ ሙሉ ጸጉር የበግ ጸጉር እሺ እና የምትጸዳደም ደግሞ ያው የበግ ነው እንደ በግ ነው የምትጸዳደም እንደ በግ ነው የምትጸዳደም እና ድምጿም ራሱ እንደዛ ነው ስትጣራም ወንደ የበግ ድምጽ ነው የሚወጣው ማለት ነው ይቀየራል ስለዚህ የቆየ ነገር ነው እያልሽኝ ነው አሁን ነው ሙሉ አሁን ወደ ማለት አሁን 4 አመት ውስጥ ነው ሙሉ በሙሉ ወደዚህ እንትን ሊሆን ይችላል ከቆየ በኋላ እነዚህ መምጣት ጀመረ ጥፍሮቿ ሁሉ ሳይቀር ማለት ጥፍሯም ጆሮዋ ጸጉሯ ቀንድም አላት በቃ የምትጸዳደም እንደዛው ነው የበግ ነው ታዲያ ይሄንን እንዴት ማለት እኔ በአራት አሁን 3 አመት ከምናምን ውስጥ ብቻ ይመስለኝ ነበርና ከዛ በፊት እንደሆነ ነው አሁን የነገርሽኝ ታዲያ እና ያል ጊዜ እንዴት ዝም ልትይ ይቻልሽ ምን ላርገው ታዲያ የነገርኩ እኮ ነው ምን ላርገው ወዴት ላርጋት ለሰው ብትናገሪ እኮ የሆነ መፍትሄ አይጠፋም ነበር ሰው የትኛው ሰው ምን ሰው አለ ብላ ነው ሱማ ግን ያው ጥሩ ወዳጅ እንዳለችሽ እንግዲህ ዛሬም እዚህ እኔና አንቺ ልታገናኝ የቻለች ይሄ ነገር አሁን ቅርብ ጊዜ ነው እንጂ ስራውን የምታውቁት ለሰው ብዬ ቁጭ ያልኩት ቤት ተከራይቼ ነው የምኖረው ያው እንደምታየው ቤቱ መቃሜን አይደለም የባለቤቱ ሰውየው ስለቆየው ያ ጥሩ ሰው ነው ያው ሙሉ ዕቃ የሱ ከነቃው ነው ያከራየሽ ከነቃው ነው ያከራየ ታዲያ ስራ ካቆምሽ እንግዲህ በምንድን ነው ያው እንግዲህ እህቴ እየረዳችኝ ነው እህትሽ ናት ሁሉ ነገር የምትችለው እሱ ስለብትረዳኝ ነው ስራውን የታውቁት እና ከጓደኛዬ ጋር ማንገናኝ እሱንማ ነገረችኝ እንደቆያችሁ በጣም ከባድ ነው ማለት ያልጠበቅሽው ነገር ተፈጥሮ ከዛ በኋላ ደግሞ ስራ አቁመሽ ምናምን በሰው እንትን ማለቱ በጣም አስቸጋሪ ነው እስቲ ሌላ ምትይ ነገር አለ በቃ ሌላ ምን እላለሁ ብለ ነው እንግዲህ ህክምና ካለ ብትታከም ደስ ይለኛል ሌላ ነገር እንግዲህ በቃ ወድና ቅድም ያልኩሽ እኮ ይሄንን ነው ተረጋግተሽ እንድታወሪ የፈለግነው እኛ ማገዝ ያለብን ነገር ለማገዝ የህክምናም ነገር የጸበልም ነገር ቢሆን እሱን እንትን ለማለት ነበር እንግዲህ እንሞክራለን ካገዛችሁ እንሞክራለን ችግር የለውም መሞከርማ እናደርጋለን በደንብ እንትን እንላለንና የቅድማ የቆየችው ወዳጅሽን ላምጣት ዝግጁ ነሽ ይቻላል ችግር የለውም አስገባት ትምጣ ችግር የለውም እንግዲህ ረጅም ጊዜ ነው ቀላል አይደለም የረጅም ወዳጅነት ለረጅም ጊዜ ደግሞ መራራቅ ነበርና ናፍቆቱ እንዴት እንደሆነ በልጅቷ ምክንያት ነው በቃ ያስቀረዋት በረኝ ዘግቶት በሷ ምክንያት ነው እዛ ነው በቃ ትምጣ ችግር የለውም ፍቃደኛ ስለሆንሽ ግን በጣም ነው የማመሰግነው በቃ ተው አሁን ተው
ማልቀስ አይደለም መፍትሄ እኮ በቃ እኮ ይገባኛል በቃ ተው እሺ እኮ ተው በቃ ተረጋጊ ተይ በቃ ተረጋጊ ተይ አታልቅሺ እባካችሁ አሁን ተውት በቃ አሁን ይኸውላችሁ ያለፈ አልፏል አሁን ማልቀስም ለልጅቱ ጭራሽ መፍትሄ አይሆንም እና ተውት እና ማድረግ ስላለብን ነገር እናውራ የነበራችሁ ናፍቆት ምናምን ይገባኛል ግን እሱ ጊዜ አለ የልጅቱን ነገር ካስተካከልን በኋላ እንትን ይላል በቃ አንቺ መታልቅሽ እሺ አሁን ቅድም በእሷን ማገናኘት ስለፈለኩ ነው እንትን ያልኩትና እኛም መርዳት ያለብን ነገር እንዳልሽው ቤተሰብ ጋር ያለን ሄደን እዛ ድረስም ቢሆን ሄደን ማስተካከል ያለብን ነገር ካለ እባክሽን ሁሉንም ነገር ለኔም ለወዳጅሽም ንገሪን ለጓደኛሽ ከዛ በኋላ እንትን እንላለን እሺ መፍትሄውን እንፈልጋለን እሺ እሺ ንገሪኝ ምን እናድርግ ቤተሰብ ጋር ያለውንም ነገር ቢሆን እዛም እንዳልኩሽ ነው መሄድ ካለብን እንሄዳለን አዎ መጀመሪያ ህክምና ብትሄድ ከዛ በኋላ ደግሞ ያው ወደ ቤተሰብ እንብያስባለሁ መጀመሪያ ህክምና ግን ከህክምና በፊት እንደዚህ አይነት መፍትሄ ሊኖር የሚችለው በእኔ እምነት ያው እስከማቆም ድረስ ጸበል ቢሆን ደግሞ በጣም የተሻለ ነው እዛ ሄደሽ እንግዲህ ያሳለፍሽውን ህይወት እንግዲህ በአዳም ልኮ ውስጥ ነበር ዛፈን ነበር እንትን ስትይ ነበረው ስትለዛም ነበር ስትገብሪ ነበረውና እሱን ንስሐ ገብተሽ ሁሉንም ነገር ተናዘሽ እዛ ሱባኤ ወስደሽ ልጅሽን ይዘሽ ገብተሽ መጀመሪያ እዛ እንትን ብንል ይቻላል ችግር የለም እንግዲህ ያው ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው ሁሉንም ነገር የሚያስተካክል እሱ ነውና ቀድመን እሱን ብናደርግ እሺ ችግር የለውም እሱን ከዛ በኋላ ደግሞ ቤተሰብ ጋር ሄደን ከነሱ ጋር አውርተን ይቅርታ ማድረግ ስላለባቸው ይቅርታ ተደራርጋችሁ ሰላማዊ ህይወት እንድትኖሩ እሺ ችግር የለውም እሺ አንቺስ ምን ትያለሽ እንግዲህ በአንቺ ምክንያት ነው እኔም እዚህ ልመጣ የቻልኩት ይሄንንም ነገር ለማየት የቻልኩትና አንቺስ ምን ትያለሽ ስለረዳኸኝ ስላገዝከኝ ያልኩህን ሰምተህ እዚህ መተህ ከጓደኛም ጋር ስላገናኘኝ በጣም አመሰግናለሁ ይሄ ምስጋና ያስፈልግም ስራችን ነው አሁን ከዚህ በኋላ እንግዲህ ልጅቷን ጸበል መውሰድ ካለብን ተባብረን ጸበል እንሰዳት እሷም ያጠፋችው ነገር ካላት ንስሐ መግባት ካለባት አንድ የነፍስ አባት አናግረን ንስሐ መግባት አለባት ተግባ ከዛው ህክምናም የሚያስፈልጋት ከሆነ በህክምናም እኔ እናንተ እየተመካከርን ተጋግዘን ልጅቷ የምትድንበትን መፍትሄ መፍጠር ያለብን ልጅቷ በጣም ጎበዝ ተማሪ ናት በጣም ነው የምታሳዝነው እንደዚህ ሆና ቤት ነው ከኩዮቿ ወደ ኋላ መቅረቷ በጣም ያሳዝናል ይሄ ነገር ውስጣንም እየነካት ይሆናል በርዝታ የተቀመጠችው እስካሁን ድረስ ያላማከረችኝ ከዚህ በኋላ ግን በቃ አብረን ተባብረን የሚመጣውን ነገር ችግርን አብረን መጋፈጥ አለብን እሱ ትክክል ነው እንግዲህ ያጠፋችው ጥፋት እንዳለም ነግራኛለች እሱንም ያው ንስሐ አባት ይዛ ሁሉን ነገር ታስተካክላለች ቤተሰቦቿ ጋር በተጨማሪ ደግሞ የልጅቱ ጤና እንዲመለስ የተሻለ አርገን እሺ እንግዲህ በጣም ነው ማመሰግነው አንቺም ፈቃደኛ ሆነሽ እዚህ እንትን ለማለታችን አሁን ሌላ እንትን ሁሉንም ነገር ጨርሰናል የእሷን ነገር መፍትሄ ነው የምንፈልገው እሺ ስለዚህ ከዚህ በኋላ አብሮነታችሁ ይቀጥል ወዳጅነታችሁ ይቀጥል በጣም ጥሩ አመሰግናለሁ ያው አንቺም በጣም ማመሰግንሽ እንዳትቀየሚ እንደማትቀየሚ ደግሞ አውቃለሁ እግዚአብሔር ይስጣችሁ ታዲያ አሁን እናንተ እንትን ብላችሁ እኔን ሰላም አትሉኝም እንዴት ተነስታችሁ አንዱ ናችሁ አንቺ እግዚአብሔር ይስጥልን በጣም ነው የምናመሰግነው እኔ በጣም ደስ ብሎኛል በጣም ደስ ያለኝ አሜን አንቺንም ቢሆን ከዚህ በኋላ ምንም ነገር እንዳታስቢ እኛ ማድረግ ያለብን ሁሉ እናደርጋለን እሺ አመሰግናለሁ ምንም ማለት ነው ምስጋና የሚያስፈልገው ጉዳይ አይደለም እግዚአብሔር ይስጥ አረፈ እሺ እንግዲህ ወደ ተመልካቾቼ እንዳያችሁት ነው
ባለማስተዋል ነው እዚህ ነገር ውስጥ ልትገባ የቻለችው ባዕድ አምልኮ ውስጥ የገባችው። ከዛ በኋላ እንግዲህ ከቤተሰቧ ጋርም አለመግባባት ተፈጥሯል። ይሄ መቆም ያለበት ነገር ነው። እንደዚህ ባዕድ አምልኮ ውስጥ ያላችሁ ሰዎች ራሳችሁን አውጡ። መጨረሻ ውጤቱ ይሄ ነው። እንደዚህ አይነት ነገር ያልጠበቃችሁት ነገር ነው በቤታችሁ ገብቶ ህይወታችሁ የሚበላሸውና ይሄን ነገር እንድታቆሙ። ሁለተኛ ደግሞ እንደ እህቴ ባለማስተዋል እንደዚህ ከቤተሰብ ሰው ምን ይለኛል፣ እንደዚህ ሰው ስለኔ ይላል፣ ስለ ልጄ ላይ ይስቃል እያላችሁ እንደዚህ አይታወቅም በየቤቱ ይኖሩ ይሆናል እንደዚህ አይነት ነገሮች እና ሰውን ፈርታችሁ ልጆቻችሁን የደበቃችሁ ካላችሁ እባካችሁ ይብቃ። ልጆቻችሁ መፍትሄ ማግኘት ይገባቸዋልና አውጡ። ለኛ ተናገሩ፣ ለጎረቤት ተናገሩና መፍትሄ ማድረግ ያለብን ሁሉ እናድርግ። ለዛ ብላችሁ ለተፈጠረው እናንተ ወዳችሁ ያመጣችሁ ነገር ስላልሆነ ለሰው ይስቅብናል ብላችሁ ልጆቻችሁን አትበድሉ። በተጨማሪ ደግሞ እንደዚህ ጉርብትናችሁን ጥሩ ወዳጅነታችሁን አታበላሹ እላለሁ። እንግዲህ እስካሁን የነበረን ቆይታ ይህን ይመስል ነበረ። እስከ መጨረሻ ድረስ አብራችሁን ስለነበራችሁ በጣም ነው የማመሰግነው። ሁሌም እንደምላችሁ ይሄ ጉዳይ ማለት እነዚህን ስራዎች የምንሰራው እነዚህን ቪዲዮዎች ለእናንተ የምናቀርበው ሰው እንዲማርበት ነውና እባካችሁ እይታ እያገኘ ስላልሆነ እይታ እንዲያገኝ ላይክ፣ ሼር እያደረጋችሁ በተጨማሪ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እላለሁ። እህቴም እንግዲህ መፍትሄ ይገኝላታል። ጤናማ ሆና ወደ ትምህርት ገበታዋ እንደምትመለስ በእርግጠኝነት እናንተን በመተማመን እናገራለሁ። እንደምታግዙኝም እተማመናለሁ። አላፍርም በእናንተ ሁሌም ስለምትደግፉ ማለት ነው። እንግዲህ እህቴንም በጣም ነው የማመሰግነው። ወዳጅነታችሁ ይቀጥል፣ አብሮነታችሁ ይቀጥል። እስካሁን የነበረን ቆይታ ይሄ ነበረ። ይህ ሲንግል ቲዩብ ነው። አመሰግናለሁ።